ጤና ይስጥልኝ ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ከዜናዎቹ ጋር ዳኛቸው ደምሴ ነኝ። አብራችሁን ቆዩ። ሀገራዊ ለውጡን ተከትሎ በፖለቲካው ከዳር ተመልካችነት በመውጣት በጋራ ሀገር የመምራት ኃላፊነት ላይ እንገኛለን ሲሉ በብልጽግና ፓርቲ የሐረሪ ክልልና የድሬዳዋ ከተማ አስተዳደር የፓርቲው ቅርንጫፍ ጽህፈት ቤት ኃላፊዎች ገለጹ። የለውጡ መንግስት በሀገር ጉዳይ እኩል የመሳተፍና ውሳኔ የመስጠት መብትን በተግባር በማረጋገጡ በጋራ መንግስታዊ ኃላፊነትን በመያዝ ሀገር እየመራን እንገኛለን ሲሉም ተናግረዋል። አያንቱ አህመድ ተጨማሪውን ታቀርበዋለች። ከሀገራዊ ለውጡ በፊት በተለይም በፖለቲካው መስክ አጋርና ግንባር እየተባለ አግላይነት ይስተዋልበት የነበረው አሰራር እንደነበር የሚታወቅ ነው። በዚህ ጉዳይ ላይ በብልጽግና ፓርቲ የሐረሪና ድሬዳዋ ቅርንጫፍ ጽህፈት ቤቶች ኃላፊዎች ለውጡን ተከትሎ በፖለቲካው ከዳር ተመልካችነት በመውጣት በጋራ ሀገር የመምራት ኃላፊነት ላይ እንገኛለን ሲሉ ገልጸዋል። የለውጡ መንግስት በሀገር ጉዳይ እኩል የመሳተፍና ውሳኔ መስጠት መብትን በተግባር በማረጋገጡ በጋራ መንግስታዊ ኃላፊነት ሀገር እየመራ እንገኛለን ሲሉም ተናግረዋል። በብልጽግና ፓርቲ የሐረሪ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ በፊት የነበረው የመንግስት አስተዳደር በተለይም ሀገር በመምራት ሂደት እኩል ተሳትፎና ውሳኔ ሰጭነት የነፈገ አሰራር ይከተል እንደነበር አስታውሰው በዚህም ምክንያት ከአራቱ ግንባሮች ውጪ ሐረሪና ሌሎች ክልሎች ሀገር የመምራት እድል ያልነበረ በመሆኑ ፖለቲካው አግላይና የዳር ተመልካች አድርጎን ቆይቷል ብለዋል። ከሀገራዊ ለውጡ በኋላ ሀገር በመምራት ሂደት አንዱ ቤተኛ ሌላው ባይተዋር የሚሆንበት አሰራር አክትሞ እኩልነት ተረጋግጦ ተግባራዊ እየተደረገ ይገኛል ነው ያሉት። በብልጽግና ፓርቲ የድሬዳዋ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ አቶ ኢብራሂም ዩሱፍ ሀገራዊ ለውጡን ተከትሎ የፖለቲካ መርሎ ተደርጎባቸው የቆዩ ክልሎች አሁን ላይ እኩል ተሳታፊና ውሳኝ መሆናቸው ትልቅ ስኬት መሆኑን አንስተዋል። የትኛውም ሀገራዊ ጉዳይ ላይ እኩል የመወሰን ስልጣን ባለቤት በመሆን ሁሉንም አሳታፊ አሰባሳቢና ሀገራዊ አንድነትን ያጠናከረ የፖለቲካ ምህዳር መፈጠሩን ገልጸዋል። የተፎካካሪ የፖለቲካ ፓርቲዎች አመራሮች ጭምር በመንግስት ስልጣን የአስፈጻሚነት ስልጣን ተሰጥቷቸው ሀገርና ህዝብ እያገለገሉ የሚገኙበት መልካም እድል ስለመፈጠሩም አንስተዋል። በተለይ የለውጡ አመራር የፍትህና የጸጥታ አካላት ህዝቡን ደጀን በማድረግ አስተማማኝ ሰላም እንዲሰፍን ያደረጉት የተቀናጀ ስራ የሚፈልገው ውጤት እንዲመዘገብ አስችሏል ብለዋል። ሀገራዊ ለውጡን ተከትሎ በተለይም በድሬዳዋ በየዘርፉ እየተመዘገቡ የሚገኙ ውጤቶችን በላቀ ደረጃ ለማሳደግ የወልና አሰባሳቢ ትርክት የመገንባት ዓላማ በመሰነቅ በጋራ እየሰራን ነው። ይህንን አጠናክረን እንቀጥላለን ሲሉም ተናግረዋል። የህፃናት ሞት ቅነሳ ጥናቶች ላይ የተመሰረቱ ተግባራትን በተቀናጀ መልኩ መተግበር እንደሚገባ የሐረሪ ክልል ጤና ቢሮ ኃላፊ አቶ ያሲን አብዱላሂ ገለጹ። የሐረርጌ ሄልዝ ሪሰርች ጥምረት በጤናው ዘርፍ ከሚመለከታቸው ባለድርሻ አካላት ጋር ውይይት አካሂዷል። ቤተልሔም ደሴ የሐረርጌ ሄልዝ ሪሰርች ጥምረት በጤናው ዘርፍ ከሚመለከታቸው ባለድርሻ አካላት ጋር በህፃናት ሞት ቅነሳና ጤንነት ላይ በተሰራ ጥናት ላይ ውይይት አካሂደዋል። በመድረኩ የሐረሪ ክልል ጤና ጥበቃ ቢሮ ኃላፊ አቶ ያሲን አብዱላሂ እንደገለጹት ጥምረቱ በጤናው ዘርፍ በተለይም የህፃናት ሞት ቅነሳ ላይ በማተኮር ላከናወነው በእውቀት ላይ ለተመሰረቱ ጥናቶች ምስጋና አቅርበዋል። በቀጣይም አዳዲስ ፕሮጀክቶችን በጤናው ዘርፍ አካባቢውን መሰረት ያደረገ ችግር ፈቺ ጥናቶች ላይ ትኩረት ተደርጎ እንዲሰራ ጠይቀዋል። እንደ ጤና ቢሮ ከጥምረቱ ጋር አብሮ ለመስራት ዝግጁ መሆናቸውን አንስተው በተለይም ከቢሮ እቅድ ጋር በማስማማት የጋራ እቅድ አውጥተው አብሮ የሚሰራበት ሁኔታዎች ሊመቻች ይገባልም ብለዋል። ሞዲፊኬሽኖች ወይም ደግሞ ለውጦች ካሉ አዳዲስ የፕሮጀክት ሀሳቦችም ካሉ ከኛ ፕሮጀክት ከኛ ስትራቴጂክ እቅድ ጋር አላይን የማድረግ ስራዎችን በጋራ ብንሰራ ጥሩ ይመስለኛል። ምክንያቱም ታች ወርደን የምንሰራቸው ስራዎች በዚህ ፕሮጀክት የሚመነጨው እውቀትም ልክ እንደተለመደው ሪሰርች ብዙ ጊዜ ሰርቶ ለሼልፍ ብቻ ነው የሚሆነው የምንለውን ነገር አስቀርተን ከዚህ በመናገኘው እውቀት ኢንተርቬንሽኖችን ቀርጸን አብረን እንድንሰራ ፕላን አላይመንት ያስፈልገናል እና እዚህ ላይ በቀጣይ አብረን እንድንሰራ የሚል ሀሳብ ማንሳት ፈልጋለሁ። መድረኩ ፍሬያማ ተግባራት ለማከናወን አጋዥ እንደሚሆን አቶ ያሲን ያላቸውን እምነት ገልጸው ከጥምረቱ የሚሰሩ ጥናቶች ወደ ፖሊሲ መቀየር የሚያስችል ተግባራት ላይ በቀጣይ በጋራ እንሰራለን ሲሉም ተናግረዋል። በተለይ የህፃናት ክትባት ላይ ከዚህ ፕሮጀክት
እውቀቶችን እንጠብቃለን ማለት ነው። ምን ያህል ኢፌክቲቭ ነው እንዲሁም እዛ ላይ ምን መሻሻል አለበት የሚለው ነገር በጣም በብዙ አንግል የሚቃኝ ወይም ደግሞ ሊቃኝ የሚችል ጥናቶችን በማድረግ ያንን ጀነሬት ያደረጋችሁን እውቀት ደግሞ ፕራክቲሽነሮች ወይም ደግሞ ለተግባሪዎቹ እያቀረባችሁ ያንን ወደ ፖሊሲ በመቀየር ኢንተርቬንሽን እንድንሰራ እዛ ላይ ትኩረት እንድታደርጉ በከፍተኛ ሁኔታ እዛ ላይ ትኩረት እንድናደርግ ጥሪ ለማቅረብ ወዳለሁ። የሀረርጌ ሄልዝ ሪሰርች ጥምረት አስተባባሪ ፕሮፌሰር ነጋ አሰፋ በኩላቸው በፈረንጆቹ የዘመን ቀመር በ2017 የተመሰረተው ጥምረቱ በጤናው ዘርፍ የተለያዩ ጥናቶችን በተለይም በህፃናት ሞት ቅነሳና ጤንነት ጥበቃ ላይ በማተኮር የሚሰራ መሆኑን ገልጸዋል። በጥምረቱ የሚሰሩ የጥናት ውጤቶች በጤናው ዘርፍ ለሚገኙ አካላት ተደራሽ በማድረግ የሚሰራ በመሆኑ የዛሬው መድረክም በህፃናት ሞት ቅነሳ ላይ የተሰሩ የጥናት ውጤቶችን በጤና ዘርፍ ለሚመለከታቸው ባለድርሻ አካላት ተደራሽ ለማድረግ መዘጋጀቱን ከእያንዳንዱ የሚጠበቀው ምንድነው? በተሰጠው አቅጣጫ መሰረት እነኚህ እኛ የምንላቸው ነገሮች በፕሮግራም ውስጥ ያሉ ነገሮች ሊሆኑ ይችላሉ ወይም አዲስ ሊሆኑ ይችላሉ። በፕሮግራማቸው ካሉ ከፕሮግራማቸው ጋር አስተያይተው የሚጠቅማቸው መውሰድ ይችላሉ። አዲስ ነገሮች ከሆኑ ግን እንዴት ወደ ስራ እናስገባቸው የሚለውን ነገር በራሳቸው የአሰራር ሂደት ገምግመው ወደ ስራ ሊያስገቡት ይችላሉ ማለት ነው። ቁመዋል። በጥምረቱ የተሰሩ የጥናት ውጤቶች ለተሳታፊዎች ቀርበው ውይይት ተካሂዶባቸዋል። የሀረር ከተማን የቱሪዝም ማዕከል ለማድረግ ሆቴሎች ዘመናዊ አገልግሎት መስጠት እንደሚጠበቅባቸው የክልሉ ባህል ቅርስና ቱሪዝም ቢሮ አስታወቀ። በሀረሪ ክልል የሆቴል አሰሪዎችና ተመሳሳይ አገልግሎት ሰጪዎች ማህበር የማቋቋሚያ ጉባኤ ተካሂዷል። ተጨማሪውን አያንቱ አህመድ ታቀርበዋለች። በሀረሪ ክልል የሆቴል አሰሪዎችና ተመሳሳይ አገልግሎት ሰጪዎች ማህበራት የምስረታ ጉባኤ ተካሂዷል። በመድረኩ የሀረሪ ክልል ባህል ቅርስና ቱሪዝም ቢሮ ኃላፊ አቶ ተወልደ አብዶሽ እንደገለጹት ሀረር ከተማን የቱሪዝም ማዕከል ለማድረግ የሆቴሎች አገልግሎትን ማሻሻል ትኩረት የሚፈልግ ጉዳይ መሆኑን ተናግረዋል። የቱሪስቶች ቆይታን ለማሳደግ የሆቴሎች ሚና ትልቅ መሆኑን ጠቁመው ማህበሩ መቋቋሙ በዘርፉ ብዙ እገዛ የሚያደርግ መሆኑን ገልጸዋል። የማህበሩ ጊዜያዊ ሰብሳቢ አቶ አለማየሁ ድንቃ በበኩላቸው ማህበሩ መቋቋሙ ከሆቴል አገልግሎት ጋር ተያይዞ የሚታዩ ችግሮችን ለመቅረፍ የሚያግዝ መሆኑን ገልጸዋል። ማህበሩ የተቋቋመለት ዓላማ ይሳካ ዘንድ ከባለድርሻ አካላት ጋር በቅንጅት የሚሰራ መሆኑን አስታውቀዋል። የሆቴል አገልግሎቱን ዘመናዊ በማድረግ የክልሉን ቱሪዝም ፍሰት ለመጨመር የበኩላቸውን ኃላፊነት ለመወጣት በትኩረት የሚሰሩ መሆኑን ገልጸዋል። የክልሉ ንግድ ልማት ኤጀንሲ የንግድ ፍቃድ ቁጥጥርና ክትትል ዳይሬክቶሬት ዳይሬክተር አቶ ሚሊዮን ጽጌ ማህበሩ ጠንካራ የማስፈጸም አቅምን በመገንባት በሆቴልና ተመሳሳይ አገልግሎት ዘርፍ ዓለም አቀፍ ደረጃውን የጠበቀ አገልግሎት እንዲኖር መስራት አለበት ብለዋል። ማህበሩ ባካሄደው ጉባኤ ስራ አስፈጻሚ ምርጫና መተዳደሪያ ደንብ አጽድቋል። የሀረሪ ክልል አካል ጉዳተኞች ማህበራት ጥምረት ከክልሉ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ጋር በመተባበር ለክልሉ ምክር ቤት አባላት የግንዛቤ ማስጨበጫ ስልጠና ሰጥቷል። የሀረሪ ክልል አካል ጉዳተኞች ማህበራት ጥምረት ከክልሉ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ጋር በጋራ በመሆን በሰጠው የግንዛቤ ማስጨበጫ በዘርፉ የተሻለ ውጤት ለማምጣት መስራት እንደሚገባ ተገልጿል። የሄኖክ ግርማ ዘገባ በተከታይነት ይቀርባል። የሀረሪ ክልል አካል ጉዳተኞች ማህበራት ጥምረት ከክልሉ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ጋር በመተባበር ለክልሉ ምክር ቤት አባላት የግንዛቤ ማስጨበጫ ስልጠና ሰጥቷል። በመድረኩ የክልሉ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ኃላፊ አቶ አብይ አበበ በአገሪቱ የአካል ጉዳተኞችን ሁለንተናዊ ተሳትፎና ተጠቃሚነትን ለማጎልበት የሚያስችሉ ዘርፈ ብዙ ተግባራት እየተከናወኑ መሆናቸውን ገልጸዋል። በዚህ ረገድ እየተካሄዱ ያሉ ተግባራትን ማስፋት ያስፈልጋል ያሉት አቶ አብይ ለዚህም ባለድርሻ አካላት ሚናቸውን በላቀ ደረጃ ማበርከት እንዳለባቸው ተናግረዋል። ዛሬ በሀገራችን የአካል ጉዳተኝነት ትኩረት ተሰጥቶት ዘርፈ ብዙ ስራዎች የተሰሩና እየተሰሩ ያሉ አበረታች ስራዎች ያሉ ቢሆንም አካል ጉዳተኛው ዜጋን ጨምሮ የሁሉም ባለድርሻ አካላት ቀሪ የቤት ስራዎች እንዳሉብን ግልጽ ነው። በመሆኑም አሁን የተገኘውን ለውጦች ለማስቀጠል ሁሉም መብቶችና ዓለም አቀፍ ስምምነቶች ሳይሸራረፉ ተግባራዊ እንዲደረጉና አካል ጉዳተኛ ዜጎች በኩል ተካታች ተሳታፊነትና ተጠቃሚነት እንዲረጋገጥ መንግስት፣ ግብረሰናይ ድርጅት፣ ሲቪክ ማህበራትና
አካል ጉዳተኞች ያላሰለሰ ጥረት ማድረግ ይጠበቃል። ለአካል ጉዳተኞች የተሻለ ተሳትፎና ተጠቃሚነት የክልሉ ምክር ቤት አባላት የወጡ ደንቦችና አዋጆች በአግባቡ እንዲተገበሩ ግንባር ቀደም ሚናቸውን መወጣት እንዳለባቸው መልእክታቸውን አስተላልፈዋል። ለአካል ጉዳተኛ ለተሻለ ተሳትፎና ተጠቃሚነት በትኩረት እንድንሰራ የተከበረው ምክር ቤት በአካል ጉዳተኞች ጉዳይ ላይ ዙሪያ የወጡ ደንቦችን፣ አዋጆችን፣ የሀገር ስምምነቶች እንዲተገበሩልን ክትትልና ድጋፍ እንዲደረግልን አካል ጉዳት ያለባቸው ዜጎችም ለመብታቸው ግንባር ቀደም ሞጋች እንድትሆኑ በክልላችን የምትገኙ የአካል ጉዳተኛ ማህበራት የተጀመሩ ስራዎችን በማጠናከር በማስቀጠል ለተሻለ ተሳትፎ ተጠቃሚነት መረጋገጥ የበኩላችሁን ያላሰለሰ ጥረት እንድታደርጉ አደራ ማለት እወዳለሁ። የክልሉ አካል ጉዳተኞች ማህበራት ጥምረት ፕሬዝዳንት ወይዘሮ ሂዳያ አሊ በበኩላቸው በክልሉ የሚገኙ አካል ጉዳተኞችን ተጠቃሚነት ለማስፋት የተቀናጀ ተግባራት እየተካሄዱ ይገኛሉ ብለዋል። የግንዛቤ ማስጨበጫ መድረኩ አካል ጉዳተኞችን ተጠቃሚ ለማድረግ የሚያስችሉ የህግ ማዕቀፎችን ለማሻሻል በጋራ ለመስራት ታስቦ የተዘጋጀ መሆኑን የገለጹት ደግሞ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት አቶ አባይነ ጉጆ ናቸው። ፖሊሲ ማዕቀፎች አሉን። እኛ እንደ አካል ጉዳተኞች በፌደራል ደረጃም ያሉ በክልል ደረጃም ያሉ የህግ ማዕቀፎች በተለይ ለአካል ጉዳተኛው ተጠቃሚ ለማድረግ የሚወጡ የህግ ማዕቀፎችን በጣም አፕሪሼት የምናደርግ ቢሆንም አንዳንዶቹ እስካሁን ድረስ አንዱ እንቅፋት ራሳቸው ሆነው ነው የተገኙት ለኛና እነዛንም ለማሻሻል በጋራ የምንሰራበት መድረክ ለመፍጠር ታስቦ የተዘጋጀ በመድረኩ ላይ የሐረሪ ክልል ምክር ቤት አባላትን ጨምሮ የተለያዩ ባለድርሻ አካላት የተገኙ ሲሆን አካል ጉዳተኞችን ማካተት በሚል ርዕሰ ጉዳይ ላይ ሰነድ ቀርቦ ውይይት ተደርጎበታል። የቱርክ ባለሀብቶች በኢትዮጵያ ኢንቨስት ማድረግ እንደሚፈልጉ ገለጹ። ይህ በእንዲህ እንዳለ ለውጭ ግንኙነት ስኬታማነት የውስጥ ጥንካሬ እና አቅም ላይ በትኩረት መስራት እንደሚገባ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋሁን ጎበዛይ አስታውቀዋል። እነዚህንና ሌሎች ሀገራዊ ዜናዎችን ሌኒ ሽመልስ እንደሚከተለው ታቀርበዋለች። የቱርክ ባለሀብቶች በኢትዮጵያ ኢንቨስት ማድረግ እንደሚፈልጉ ገለጹ። የቱርክ ባለሀብቶቹ በኢትዮጵያ በተለያዩ ዘርፎች መዋለ ንዋያቸውን ማፍሰስ እንደሚፈልጉ ገልጸዋል። በቱርክ የኢትዮጵያ ኤምባሲ አደም መሐመድ በተለያዩ ዘርፎች ከተሰማሩ የቱርክ ኩባንያዎች ተወካዮችና ባለሀብቶች ጋር ተወያይተዋል። አምባሳደሩ በዚህ ወቅት በኢትዮጵያ ያሉ የኢንቨስትመንት አማራጮችን፣ የፋይናንስ ዘርፉንና የኢንቨስትመንት ማበረታቻዎችን በተመለከተ ገለጻ አድርገዋል። ባለሀብቶቹ በኢትዮጵያ በተለያዩ የኢንቨስትመንት አማራጮች መሰማራት እንደሚፈልጉ መግለጻቸውን የኤምባሲው መረጃ ያመለክታል። ለውጭ ግንኙነት ስኬታማነት የውስጥ ጥንካሬና አቅም ላይ በትኩረት መስራት እንደሚገባ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋሁን ጎበዛይ ገለጹ። ለኮሚኒኬሽን ዘርፉ የክልልና ከተማ አስተዳደር መዋቅር አመራሮችና ከፍተኛ ባለሙያዎች ዓላማ ተኮር ተግባቦት ለኢትዮጵያ መንሰራራት በሚል መሪ ሀሳብ ስልጠና የተሰጠ ነው። ጂኦ ፖለቲካዊ አውዶችና የውጭ ጉዳይ ፖሊሲ ላይም ያተኮረ ስልጠና ተሰጥቷል። ስልጠናውን የሰጡት ሚኒስትር ዴኤታ ተስፋሁን ጎበዛይ ውስጣዊ አቅሞችን ማጎልበት ለውጭ ግንኙነት ስኬታማነት የላቀ ሚና ያለው መሆኑን ገልጸዋል። በሚዲያና ኮሚኒኬሽን ስራዎች የተቀናጁ የተደራጁና ወቅታዊ መረጃዎችን በመስጠት ዜጎች የሀገራቸውን መሻትና እቅድ ተገንዝበው በተሰማሩበት መስክ ሁሉ ዲፕሎማት እንዲሆኑ ማስቻል ይገባል ብለዋል። አዲሱ የኢትዮጵያ የውጭ ጉዳይ እሳቤ ወቅታዊ ነባራዊ አውዱን ያገናዘበ ለኢትዮጵያ ህልሞች መሳካት ከውስጥ ወደ ውጭ የሚያይና ቅድሚያ ለጎረቤት የሰጠ መሆኑን ነው የገለጹት። ኢትዮጵያ በእንስሳት ሀብት በቀዳሚነት ከሚጠቀሱ ሀገራት ውስጥ እንደምትገኝና ዘርፉም ከአጠቃላይ ግብርና መስክ 45 በመቶ እያበረከተ መሆኑን የእንስሳት ልማት ኢንስቲትዩት አስታውቋል። በኢንስቲትዩቱ የእንስሳት ዝርያ ማሻሻል ዘርፍ ምክትል ዋና ዳይሬክተር ዶክተር ዳኛቸው በየነ ኢንስቲትዩቱ በዳልጋ ከብት ምርምር ላይ በስፋት እየሰራ መሆኑን ገልጸው በበግና ፍየል ላይም በማህበረሰብ አቀፍ የዝርያ ማሻሻል ላይ በቅንጅት እየሰራ መሆኑን ተናግረዋል። በሀገር አቀፍ ደረጃም 5 የአባላዘር ማምረቻ ላቦራቶሪዎች መቋቋማቸውን ገልጸዋል። ባለፉት 9 ወራትም ከ3
ሚሊዮን በላይ የወተት ላሞችና ጊደሮችን ማዳቀል መቻሉን ጠቅሰው ይህን ተከትሎም ከ1.2 ሚሊዮን በላይ ዝርያቸው የተሻሻሉ ጥጆች መወለዳቸውን ጠቁመዋል። በተመሳሳይ ከ11000 በላይ የተመረጡ በጎችና ከ2896 በላይ አውራ ፍየሎችን ለአርሶ አደሩ ማሰራጨት መቻሉንም ገልጸዋል። ባለፉት 9 ወራት ከ1 ሚሊዮን በላይ ዶዝ አባላዘር በማምረትና በማሰራጨት የሀገሪቱን የዝርያ ማሻሻል በሚፈለገው መልኩ ለማስኬድ የተሰራ መሆኑንም አመላክተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል አጀንዳ የማሰባሰብ ስራውን እያከናወነ ይገኛል። የወረዳው ማህበረሰብ ተወካዮች የአጀንዳ ማሰባሰብና ለአጠቃላይ የምክክር ጉባኤው ወኪሎችን የመምረጥ ስራ መጋቢት 1 ቀን 2017 ዓ.ም መጠናቀቁ ይታወሳል። በምክክር ሂደቱ የመንግስት ተቋማት ተወካዮች፣ መንግስታዊ ያልሆኑ ተቋማትና ማህበራት ተወካዮች፣ የፖለቲካ ፓርቲዎች ተወካዮች፣ ተጽዕኖ ፈጣሪ ግለሰቦችና በመጀመሪያው ዙር ምክክር ለሀገራዊ የምክክር ጉባኤ የተመረጡ የወረዳ ማህበረሰብ ወኪሎች ተሳትፈዋል። ክቡራን ተመልካቾች የሰዓቱ ዜናዎች በዚሁ አበቁ። ዳኛቸው ደምሴ ነበርኩኝ። ጤና ይስጥልኝ።